ሰላም እንደምቆያችሁ ወንድሞችና እህቶች ይህ በሆፕ ቻናል ኢትዮጵያ እየተዘጋጀ የሚቀርብላችሁ የቤተ መቅደስ ጥናት ክፍለ ጊዜ ነው። ከዚህ በፊት የመጀመሪያውን ክፍል ተመልክተን ነበር ስለ ቤተ መቅደስ ንድፉ። ከዛ ተነስተን ዝርዝር ነገሮችን በተለይ 4 ነጥቦች ላይ ትኩረት አድርገን መንፈሳዊ ትርጉማቸውን ወይንም ትምህርታቸውን አይተናል። ዛሬ የምናየው የቤተ መቅደሱን ዓላማ ነው። ዓላማው ምንድነው የሚለውን ከዛ ተነስተን በግል ህይወታችንን የሚገዳደሩና ሊለውጡ የሚችሉ ነጥቦችን እናነሳለን። ከዛ ፊት አስቀድመን ጸሎት እናደርጋለን። እንጸልይ። እግዚአብሔር አምላካችን አባታችን እናመሰግናለን ስለ ቃልህ። ይህንን ቃል ስንከፍት ያንተን እውነት ስንናገር ጌታ ሆይ እንድትረዳን፣ እኔ የምናገረውን እንድታስበኝ፣ ከአእምሮዬና ከአፌ ጋር እንድትሆን፣ በየቤቱ በየተለያየ ሀገር ያሉትን የሚሰሙትን እንድትባርክ ጌታ ሆይ ለምንሃለሁ። ይህ ሁሉ ለአንተ ክብር፣ ለእኛ መባረክ፣ ለጠላት ሽንፈት ጌታ እንዲሆን ማጸናሃለሁ በልጅ በኢየሱስ ክርስቶስ ስም አሜን። የቤተ መቅደሱ ዓላማ ምን እንደሆነ እግዚአብሔር አስቀምጧል። ወደዛ በቀጥታ ከመግባታችን በፊት ቤተ መቅደስ አስፈላጊ እንዲሆን ያደረገውን ወይንም እንዲያስፈልግ የግድ እንዲሆን ያደረገውን ክስተት እንመለከታለን። ያም የኃጢአት መከሰት ነው። በሰው ዘር ውስጥ ኃጢአት መግባት፣ ሰው ኃጢአትን ማስተናገዱ ቤተ መቅደስ የግድ እንዲያስፈልግ አድርጓል። ወይንም የቤተ መቅደሱ አገልግሎት በምድር ላይ በምሳሌያዊነት እንዲካሄድ አድርጓል። በሰማይም የቤተ መቅደስ አገልግሎት እንዲኖር የግድ እንዲሆን አድርጓል። የኃጢአት ምድር ላይ መከሰት ማለት ነው። እንደምናውቀው የመጀመሪያ ወላጆቻችን አዳምና ሔዋን ሲታለሉና በተለይ ሔዋን ተታላ አዳም በምርጫው ያንን ድርጊት ሲፈጽም ከእግዚአብሔር ትእዛዝ ውጪ ሲወጣ ኃጢአት በሰው ልጆች ውስጥ ገባ። በሰው ውስጥ ብቻ አይደለም የገባው፣ በተፈጥሮ ውስጥ ሁሉ ገባ። እግዚአብሔር መልካምና እጅግ መልካም አድርጎ የሰራው ፍጥረት በሙሉ መቀየር፣ መለዋወጥ ጀመረ። መጀመሪያ ክስተቱ የተጀመረው ሰው ላይ ነው። ወዲያው እርቃናቸውን ሆኑ። ከዛም ሸሹ፣ ከእግዚአብሔር ድምፅ ራቁ እና ኃጢአት ሰውን ከእግዚአብሔር የሚለይ እጅግ በጣም አስከፊ ነገር ነው። በአዳምና በሔዋን ውስጥ የሚታየው ነገር አሁንም ዛሬም በእኛ ህይወት ውስጥ በግላችን የምናየው ነገር ነው እና አዳምና ሔዋን ከፍሬዋ ከበላ በኋላ አትብላ ከተባለው መልካምና ክፉን ከምታስታውቀው ዛፍ ከበላ በኋላ ተሸሸገ እና እግዚአብሔር ሲጠራው ምን ነበር ያለው? ድምፅን በገነት ሰማው፣ ፈራው፣ ከዛም ተሸሸኳል። እና ኃጢአት ከእግዚአብሔር የሚለይ ክስተት ነው። ከእግዚአብሔር የሚለይ ክፉ ኃይል ነው እና ሰው በኃጢአት ምክንያት ከእግዚአብሔር የተለየው ሙሉ ለሙሉ ምንም ያህል ነገር አልቀረለትም። ሙሉ ለሙሉ ከእግዚአብሔር ተለይቷል። ከእግዚአብሔር ሙሉ ለሙሉ የተለየ ሰው ወዳጅነትን የፈጠረው እንዳለመታደል ሆኖ ከጠላት ጋር ወይንም ከሰይጣን ጋር ነው። ስለዚህ የእግዚአብሔር ስራ ከጠላት መንጠቅ፣ ሰዎችን ማውጣት ነው። ክርስቶስ ሲናገር አስቀድሞ ሌባውን ሳያስር ወይንም ያንን ኃይል ሳያስር ከሱ የሚነጥቅ ማን ነው አለ። ሌባ ሲመጣ መጀመሪያ የሚያጠቃው በፊቱ የሚቆመውን የቤቱን ባለቤት ነው። ሰይጣንም ተመሳሳይ እኛን ምርኮኛ አድርጎ በኃጢአት ሲይዘን የእግዚአብሔር ስራ በእኛ ውስጥ የሚገለጠው እኛን ነፃ ለማውጣት ጠላትን በማጥቃት የእሱን ኃይል በመገደብ ከኛ በማራቅ ነው። ስለዚህ በኃጢአት ምክንያት የሰው ልጅ ሙሉ ለሙሉ ከእግዚአብሔር ተለየ። በከፊል አይደለም ወይንም በተወሰነ ሁኔታ አይደለም፣ ሙሉ ለሙሉ ኃጢአት አዳምና ሔዋንን ከእግዚአብሔር ለይቷቸዋል። ይሄ በሁላችንም ውስጥ የታየ እና እየተከሰተ ያለ ክስተት ነው። በኢሳይያስ 51:1-2 ላይ የእግዚአብሔር ቃል እንደዚህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። እና የእግዚአብሔር ስራ አሁንም አልተቋረጠም ነው። እግዚአብሔር በእጁ ይሰራል። በማዳኑ አሁንም ሊያድን ይፈልጋል፣ ዝግጁ ነው፣ ያድንማል እና ጆሮቹም ይሰማሉ። ግን ችግሩ ያለው ሰው ላይ ነው። እግዚአብሔር በቦታው ነው ያለው። እግዚአብሔር ላይ ምንም የተከሰተ ነገር የለም፣ ሊከሰትም አይችልም። የተከሰተው ሰው ላይ ነው። ሰው ግን ወደ እግዚአብሔር ከፍታ ለመውጣት ደህንነት ያስፈልገዋል፣ አዳኝ ያስፈልገዋል። ስለዚህ እኛን ከእግዚአብሔር የለየን ኃጢአት ነው። እግዚአብሔር በዙፋኑ ላይ በቦታው ላይ ነው ያለው። የሰው መሸሽ መለየት የተከሰተው ከእግዚአብሔር መነጠል የተከሰተው በኃጢአት ምክንያት ነው። ለመለያየታችን ምክንያቱ ኃጢአት ነው። ተጠያቂዎቹ ደግሞ እኛ ሰዎች ነን። እግዚአብሔር በኃጢአት ተጠያቂ ሊሆን አይችልም።
በምንም አይነት መጥፎ ነገር ምድር ላይ በሚከሰት ሰዎች ላይ በሚከሰት ማንኛውም ነገር እግዚአብሔር ተጠያቂ ሆኖ አቅም ሊሆንም አይችልም። ነህምያ በምዕራፍ 9 ቁጥር 33 ላይ በደረሰብን ነገር ሁሉ አንተ ጻድቅ ነህ፣ እኛ ኃጢአት አድርገናልና አንተም እውነትን አድርገሃል ይላል። እስራኤላውያን በምርኮ ባሉበት በደረሰባቸው ነገር ሁሉ ቤተ መቅደሱ ተቃጥሎ አጥሩ ፈርሶ እነሱ ምርኮ ውስጥ ሆነው በሐዘን ውስጥ ባለበት ያንን ሁሉ አስታውሶ ወደ ኋላ የእስራኤላውያንን ሕይወት አስታውሶ በዛ ሁሉ አንተ ጻድቅ ነህ፣ እኛ ኃጢአት አድርገናል፣ ምክንያቱ ያ ነው፣ አንተ ደግሞ እውነትን አድርገሃል፣ ፍርድ ትክክል ነው፣ ጻድቅ ነው እያለ ነው። ስለዚህ ለመለየታችን ምክንያቱ ኃጢአት ነው፣ ተጠያቂዎች ደግሞ ሰዎች ናቸው። በመጨረሻም ታላቁ ተጠያቂ ሰይጣን እና መላእክቱ ናቸው። በዘፍጥረት 3:15 ላይ ይህንን መለያየት እግዚአብሔር መለያየታችንን እንዲያበቃና ድልድይ እንዲከሰት የሚያደርግ ትልቅ የመጀመሪያውን ወንጌል ወይንም ቃል ኪዳን እግዚአብሔር ሲገባ ለአዳምና ለሔዋን ሲነግራቸው እንመለከታለን። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ አለው እና ከኃጢአት በኋላ የተነገረው የመጀመሪያ የምስራች በኤደን የተበሰረ የምስራች ይሄ ነው። ትልቅ ተስፋ ነው። እግዚአብሔር መፍትሄ አድርጎ ያመጣው ምንድን ነው? በኃጢአት ምክንያት ከራሱ የተነጠለው ሰውና ከሰይጣን ጋር አንድ የነበረው ሰው በሁለቱ መካከል ጠላትነትን ማኖር፣ ከዛ ሰውን ወደ ራሱ ህብረት መመለስ ነው። ይሄ የሚከሰተው በጠላትነት መርህ ነው። ጠላትነትን ስንመለከት እግዚአብሔር ጠላትነትን አደርጋለሁ ሲል እግዚአብሔር ጠላትነትን በእውነት ያደርጋል የሚል ጥያቄን ያጭራል። ብዙ አዲስ ሆነን ስንሰማው ማለት ነው። ብዙ ከዚህ ቃል ጋር የጠለቀ ግንኙነት ከሌለን እግዚአብሔር ጠላትነትን እንዴት ያደርጋል? አዎ ያደርጋል። የሚያደርገው ጠላትነት በሰውና በሰይጣን መካከል፣ በሰውና በኃጢአት መካከል ጠላትነትን አደርጋለሁ የሚል ነው። ይሄ ትልቅ ቃል ኪዳን ነው። በሰማይ ዘንድ ጥላቻ አለ። ጥላቻው ግን የኃጢአት ጥላቻ ነው። ክፉን የመጸየፍና የመጥላት ጥላቻ ነው። ከሰይጣን ጋር ያለ ጥላቻ ነው። ከርኩሰት ጋር ያለ ጥላቻ ነው። ያንን መርህ በሰማይ ያለውን ቅዱስ የሆነውን እውነት የሆነውን እግዚአብሔር በአንድነት በህብረት የማምለክ ሰይጣንን ደግሞ በሙሉ ልብ የመጥላት ክፉን የመራቅ ያንን ጥላቻ እግዚአብሔር በዚህ ምድር ላይ ቃል ገብቶ አድርጓል፣ እየፈጸመ ይገኛል። በክርስቶስ መስቀልም በምድር ላይ ተፈጽሟል። በግለሰቦች ደረጃ ያንን አምነን ስንቀበል በህይወታችን ያ ይከሰታል፣ ይፈጸማል። ስለዚህ ጥላቻን አደርጋለሁ ያለው እግዚአብሔር የእሱን አብሮነት ከእኛ ጋር መኖሩን እኛ ከእርሱ ጋር የምንኖርበትን ህይወት ያንን እንደገና ለመመለስ በኃጢአት ከሰይጣን ጋር አንድ የሆነውን ሰው ከዛ ለመነጠል የሚደረግ ጥላቻ ነው። ስለዚህ በእኔና በሰይጣን መካከል፣ በእናንተና በሰይጣን መካከል፣ በአንተና በሰይጣን መካከል፣ በአንቺና በክፋት በርኩሰት በኃጢአት በሰይጣን መካከል እግዚአብሔር ጥላቻን ያኖራል። እግዚአብሔር ባህሪን ይቀይራል። በምርጫችን ካልሆነ በስተቀር ይሄ ጥላቻ እንደሚነግረን እግዚአብሔር በአንተና በዘሯ በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ያለው ዘሯ ወይንም በሴት የተመሰለችው የእግዚአብሔር ሕዝብ ወይንም የእግዚአብሔር ቤተ ክርስቲያን ነች። በእርሷና በሰይጣን እና በተከታዮቹ በእነሱ መካከል የሚኖረው ጥላቻ የሰይጣንን ኃይል ምድር ላይ ያለውን ኃይል የሚገድብ ነው። ሰይጣን በውድቀት ምክንያት ሙሉ ለሙሉ ምድርን ገዢው ቢሆንም ክርስቶስ ሁለት ጊዜ የዚህ ዓለም ገዢ ብሎ ሰይጣንን ይገልጻል። የዚህ ዓለም ገዢ ሰይጣን ነው፣ ግን ሙሉ ስልጣን አልተሰጠውም። በኃጢአት የእሱ ብትሆንም ምድር በደህንነት ክርስቶስ በመስቀል ላይ በፈጸመው ደህንነት ድል አድርጎ በመነሳቱ ኃጢአትን በዚህ ምድር ላይ መጥቶ ሰይጣንን በማሸነፉ ወደ እግዚአብሔር እቅፍ የሚያምኑ ሰዎች ወደ እግዚአብሔር እቅፍ ይገባሉ። ስለዚህ ምድር ላይ ያለው ኃይል ሰይጣን ገዢው ቢሆንም ግን በሙሉ ኃይሉ እንዲገዛ አልተፈቀደለትም። በዚህ ጥላቻ በዚህ ቃል ኪዳን ምክንያት ኃይሉ ተገድቧል፣ ከኛም ላይ ይገደባል። ለዛ ነው እንደፈለገ አያጠፋም። የእግዚአብሔር ጥበቃ ሰዎች ላይ እግዚአብሔርን የማያውቁ እግዚአብሔር ላይ የሚያሾፉ ሰዎች እንኳን በእግዚአብሔር ምሕረት ይከለላሉ፣ ወጥተው ይገባሉ፣ የሚያደርጉትን ያደርጋሉ። የእግዚአብሔር ጥበቃ ከምድር ላይ ሙሉ ለሙሉ ስላልተነሳና የጠላት ኃይል ስለተገደበ ነው። ያ የሚለቀቅበት ጊዜ ይመጣል። እስከዛው ጊዜ ድረስ ግን እግዚአብሔር በዚህ ቃል ኪዳን መሰረት ኃይሉን ገድቦታል። ይሄ ታላቅ ምስራች ነው። ይህን ታላቅ ቃል ኪዳን ስንመለከት ወደ ቤተ መቅደሱ ዓላማ የሚመራን ነው። የቤተ መቅደሱ ዓላማ
ዋና 3 ነጥቦችን እንመለከታለን። በተለይ የመጀመሪያው ላይ ትኩረት እናደርጋለን። የመጀመሪያው እግዚአብሔር ከኛ ጋርና በውስጣችን የሚል ነው። እግዚአብሔር ከኛ ጋርና በውስጣችን በዘጸአት ምዕራፍ 5 ቁጥር 8 ላይ ብዙዎቻችን የምናውቀውን ጥቅስ እግዚአብሔር ለሙሴ የነገረው እንደዚህ ይላል፣ በመካከላቸውም አድር ዘንድ መቅደስን ይስሩልኝ ብሎ እግዚአብሔር ለሙሴ ይነግረዋል። እና መቅደስን ይስሩልኝ ብቻ አላለም፣ ከነ ዓላማው እና ከነ አገልግሎቱ ነው የነገረው። ከነ ውጤቱ መቅደስን ሲሰሩ እግዚአብሔር በመካከላቸው በእነሱ ዘንድ በመቅደሱ አማካይነት እንደሚገኝ ይናገራል። ስለዚህ እነሱ መቅደስን ይስሩልኝ፣ በነገርኩ መሰረት በእያንዳንዱ ዝርዝር መቅደስን ይስሩ፣ በዛ መሰረት ሲሰራ እኔ በመካከላችሁ በመቅደስ ውስጥ እገኛለሁ፣ የዛን ጊዜ ከእናንተ ጋር እሆናለሁ የሚል ቃል ኪዳንን እግዚአብሔር ይነግራቸዋል። እና የቤተ መቅደሱ መቋቋም ዓላማ ለኃጢአት መፍትሄ ለመስጠት ነው። ከኃጢአት የተነሳ ነው። ቤተ መቅደስ በተለየ ሁኔታ የሆነ ቦታ ላይ አንድ ቦታ ለእግዚአብሔር ተብሎ ተለይቶ ተቀምጦ ኃጢአትን የሰሩ ሰዎች እንስሶችን ይዘው እየመጡ ራቸው ላይ እጃቸውን እየጫኑ እየተናዘዙ ክርስቶስን በማመን በመሲሁ አማካይነት መጀመሪያ በኤደን በተነገረው አማካይነት ክርስቶስ እንደዚሁ ደሙን ያፈሳል ብለው በመረዳት ያን ያህል መረዳት ባይኖራቸውም ስርዓቱን የሚያድን የእግዚአብሔር ስርዓት እንደሆነ አውቆ በማመናቸው በክርስቶስ በኩል በዛ ስርዓት ውስጥ የኃጢአት ይቅርታን ያገኙ ነበር በክርስቶስ በኩል። እና ኃጢአት የሚወገድበት ስርዓት ሆኖ እንዲቋቋም እግዚአብሔር ፈቀደ፣ አዘዘ። ይሄ የሚነግረን ኃጢአትና እግዚአብሔር ተቃራኒዎች መሆናቸውን ነው። እግዚአብሔር ክፋት ባለበት በማንኛውም ነገር ውስጥ ህብረት የለውም፣ ድርሻ የለውም። ክፉ ነገር በሚገኝበት በአንዳች ጉዳይ ውስጥ እግዚአብሔር እጁን አያስገባም። እግዚአብሔር ሊገኝም አይችልም። ኃጢአትና እግዚአብሔር ፈጽሞ ተቃራኒዎች ናቸው። ኃጢአትና ጠላት ወይንም ሰይጣን ደግሞ አንድ ናቸው። የእግዚአብሔር ኃይል የማዳን ኃይል ነው፣ የጽድቅ ኃይል ነው። የሰይጣን ኃይል የኃጢአትና የማጥፋት ኃይል ነው። ውጤቱ ጥፋት ነው። ስለዚህ በዚህ አማካኝነት እግዚአብሔር ኃጢአትን ከሰው ልጆች ለማስወገድ መቅደስ እንዲሰራ አዘዘ። የእግዚአብሔር ዓላማ ከሰዎች ጋር አብሮ መኖር ነው። እኛ ከሱ ጋር አብረን እንድንኖር እግዚአብሔር በጣም ይፈልጋል። ትልቁ ዓላማው ያ ነው። ግን እኛ ኃጢአተኞች ነን፣ እሱ ጻድቅ ነው። እኛ ወድቀናል፣ እሱ ጽኑ ነው። እኛ ሐሰተኞች ነን፣ እሱ ጻድቅ ነው፣ ቅዱስ ነው፣ እውነተኛ ነው። ስለዚህ ችግሩ ምንድነው? አብረን መኖር አንችልም። በዚህ ሁኔታ ግን አብረን እንድንኖር ይፈልጋል። ስለዚህ እግዚአብሔር ምን አደረገ? ይህ ኃጢአት የሚወገድበትን ኃጢአታችን ሲወገድ ከእሱ ጋር አንድ እንሆናለን። ያ ኃጢአት የሚወገድበትን ስርዓት በምድር ላይ የቤተ መቅደስ ስርዓት እንዲቋቋም አደረገ። ስለዚህ በብሉይ ኪዳን ስንመለከት እግዚአብሔር ያለበት ቦታ ለመሄድ እግዚአብሔርን ለማግኘት በሱ ለመባረክ ኃጢአታቸው እንዲወገድ የግድ ኢየሩሳሌም ሄደው በኢየሩሳሌም በሚገኘው ቤተ መቅደስ ሄደው የመስዋዕት ስርዓትን ማቅረብ ነበረባቸው። ያ አብቅቷል፣ አሁን ማንሳት የለብንም ማጥናት የለብንም የሚል ሀሳብ አንዳንድ ጊዜ ይነሳል። ነገር ግን ያንን ስንመለከት ያን ስናጠና ምሳሌ ስለሆነ ትክክለኛውን እንድንረዳ ይረዳናል። ምክንያቱም ምሳሌያዊ ስለሆነ የክርስቶስ አገልግሎት በምድር ላይ ነበረው በሰማይ እየሰጠ ያለውን አገልግሎት ለማወቅ በብሉይ ኪዳን በእስራኤል ዘንድ የነበረውን አገልግሎት ያንን መረዳቱ በጣም ይጠቅመናል። ስለዚህ የግድ ወደ ኢየሩሳሌም ሄደው መስዋዕት ማቅረብ ነበረባቸው። ቦታው በጊዜው ወሳኝ ነበር። እግዚአብሔር የሚገኝበት የተለየ ክብሩን የሚገልጥበት ከኢየሩሳሌም ቤተ መቅደስ ውስጥ ከቤተ መቅደሱም ቅድስተ ቅዱሳን ከቅድስተ ቅዱሳንም የምህረት መክደኛ የተባለው ወይንም መርሲ ሲት የሚባለው የቃል ኪዳን ታቦቱ ከላይ የላይኛው ክፍል ላይ እግዚአብሔር በልዩ ግርማ እና ክብሩ ይገኝ ነበር። የዛን ጊዜ ደመናው ቤቱን ይሞላው ነበር። በአንደኛ ነገሥት ምዕራፍ 8 ቁጥር 11 ላይ ምዕራፍ 8ን በአጠቃላይ ስናነብ ሰለሞን ቤተ መቅደሱ ተሰርቶ ካለቀ በኋላ ረጅም ጸሎትን ይጸልያል እና ይሄ ጸሎት መጽሐፍ ቅዱስ ላይ ከምናገኛቸው ረጅም ጸሎቶች መካከል አንዱ ነው። መጨረሻ ላይ ምን ይላል? ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል፣ የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ይቆሙና ያገለግሉ ዘንድ አልተቻላቸውም ይላል። እና ያገለግሉ የነበሩት ይቆሙ የነበሩት ሰዎች ናቸው፣ ካህናት ናቸው። እና የእግዚአብሔር ክብር የእግዚአብሔርን ቤት ጸሎቱን ሰምቶ እግዚአብሔር ሞላው ይላል። ከዛ የተነሳ ከደመናው የተነሳ መቆም አልቻሉም ይላል መጽሐፍ ቅዱስ። ምን ማለት ነው? ወይ ወድቀዋል፣ ወይ ወጥተዋል፣ ወይ ተቀምጠዋል። ለውጥ ታይቷል። ለምን? የእግዚአብሔር ክብር በዛ ቤት ውስጥ ነበረ እና ክብሩ የሚገለጠው ብዙ ጊዜ በደመና መልክ ነው።
ቤቱን ይሞላው ነበር ይላል እና የእግዚአብሔር መገኛ የመጀመሪያው የቤተ መቅደሱ ዓላማ ነው። እግዚአብሔር የሚገኝበት ስርዓት ከኛ ጋር የሚሆንበት ስርዓት በተለይ በብሉይ ኪዳን ያ እንደነበር ይናገራል። ዛሬም በተመሳሳይ ነው። ሆኖም ይህ የነበረው ስርዓትና አገልግሎት በክርስቶስ በምድር ላይ በፈጸመው አገልግሎት አብቅቷል። ምሳሌያዊነቱ አብቅቷል። ትክክለኛ እውነተኛ የሆነው ጥላው አልፎ ክርስቶስ አገልግሎቱን ሲፈጽም ያ አብቅቷል። ስለዚህ ማንም ይሰዋ የለም። ማንም ወደ ኢየሩሳሌም ሄዶ የተለየ አገልግሎት ወይንም ለማድረግ እግዚአብሔርን ለማግኘት ኢየሩሳሌም መሄድ የሚጠበቅበት ሰው የለም። እግዚአብሔር ባለንበት ቦታ ሁሉ በመንፈስ ቅዱስ አማካኝነት ይገኛል። ስለዚህ አሁን የተለየ ቦታ የለውም። የተለየ ህዝብ ግን አለው። እግዚአብሔር አሁን የተለየ ህዝብ አለው። የተለየ ቦታ ግን አሁን የለውም። የኢየሩሳሌም ቅድስና አብቅቷል። እግዚአብሔር በየቦታው ወንጌልን ለዓለም አዳርሶ መገኘት ስለሚችል ማለት ነው። ስለዚህ ክርስቶስ ወደ ምድር ላይ ሲመጣ ይህ አገልግሎት ተተካ። በክርስቶስ ሰው ሆኖ ወደ ምድር መምጣት አገልግሎቱ ያበቃ። አዲስ የሆነው ዋና የሆነው ሲጠቆም የነበረው አገልግሎት በምድር ላይ ተካሄደ። በማቴዎስ 1:21 ላይ መልአኩ ገብርኤል ለማርያምና ለዮሴፍ ለክርስቶስ እናትና አባት አስቀድሞ እንዲዘጋጁ መልእክቱን ይነግሯቸው ነበር እና ምን ነበር ያላቸው? ስለ ክርስቶስ እንደዚህ ያላቸው፣ እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ለዮሴፍ ነገረው እና የክርስቶስን መምጣት መወለድ የመሲሁ መወለድ ነገረው። ከዛ በኋላ ዓላማውንና ተልእኮን ነው የነገረው። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በብሉይ ኪዳን በተለይ በዕብራውያን ስም ሲወጣ ከተልእኮ ጋር ከዓላማ ጋር ነው። ኢየሱስ የተባለው ከስራው አንጻር ከተልእኮ አንጻር ነው። ስሙን ማለት ነው አዳኝ ማለት ነው። ስለዚህ የሚያድነው ከምንድን ነው ይላል? ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ዝቅ ብሎ ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ይላል እና ክርስቶስ በሰብአዊ አካል ተወስኖ ምድር ላይ ተገለጠ። አምላክ መለኮት ፈጣሪ የሆነው ክርስቶስ ምድር ላይ ሰው ሆኖ እንደ ማንኛችንም ሕፃን ልጅ ሆኖ በሕፃንነት በልጅነት በወጣትነት ውስጥ አለፈ። ምድር ላይ የእግዚአብሔር ኃይል ተገለጠ በክርስቶስ አማካኝነት። ፍጹም ሰው ሆኖ ነው የመጣው፣ ግን በውስጡ ያለው የእግዚአብሔር ኃይል ነበር። በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የዲያብሎስ ስራ ምንድን ነው? ኃጢአት ነው። ያንን የኃጢአት ኃይል ለማፍረስ እግዚአብሔር ራሱ ሰው ሆኖ መገለጥ ነበረበት። ምክንያቱም ምድር ላይ አዳኝ የሚያስፈልገው ሰው ነው እንጂ ሰውን ሊያድን የሚችል ሰው በምድር ላይ የለም። ሰው የለም በምድር ላይ። ከድነት አንጻር ሌላውን መርዳት የሚችል የለም። ሁሉም እርዳታና አዳኝ የሚያስፈልገው ነው። ስለዚህ አምላክ ራሱ ወደ ምድር ሰው ሆኖ መገለጥ ነበረበት። የዲያብሎስን ስራ ለማፍረስ አምላክ ብቻ ነው ይህን ስራ መስራት ያለበት። ስለዚህ እርሱ ሰው ሆኖ በምድር ላይ ተገለጠ ይላል። የዲያብሎስ ስራ ደግሞ የኃጢአት ስራ ነው፣ የማሳት ስራ ነው። የእግዚአብሔር ስራ የጽድቅ ስራ ነው። ያንን የጽድቅ ስራ ሲሰራ የዲያብሎስን ስራ ማፍረስ አለበት ነው። በምድር ላይ ተገለጠ። ለምን? ህዝቡን ከኃጢአታቸው ለማዳን። ኢየሱስ የሚለው ትርጓሜ የተፈጸመው በዚህ ነው። ተልእኮን የሰራው ህዝቡን ከኃጢአታቸው ያድናቸዋልና የሚለው ያንን የዲያብሎስን ስራ በማፍረስ በምድር ላይ ተገለጠ። ስለዚህ የቤተ መቅደሱን ስራ በአካል ምድር ላይ ክርስቶስ ሰራ። በምሳሌ ሲታይ የነበረው የምድራዊ ቤተ መቅደስ ኃጢአትን የማስወገድ በእንስሶች ደም ኃጢአትን የማስወገድ ስራ ክርስቶስ በምድር ላይ እየተመላለሰ የኃጢአትን ስራ እያስወገደ የዲያብሎስን ስራ እያስወገደ ለኃጢአት መፍትሄ እየሆነ የታሰሩትን እየፈታ ለድሆች ወንጌልን እየሰበከ ለሚቀበሉት የምስራችን እየሰበከ ነፃ እያወጣ ምድር ላይ ተመላለሰ። ያንን ስራ በምድር ላይ በአካል ወርዶ ሲሰራ በወንጌል መጻሕፍት እንመለከታለን። ይህ አስቀድሞ በዳንኤል 9:24 ላይ እና ቀጥሎ ባሉት ቁጥሮች ላይ በትንቢት ተናግሮ ነበረ። ዳንኤል 9 ላይ እንደዚህ ይላል። ይሄ ትንቢት የተነገረው ክርስቶስ ከመወለዱ ከ600 ዓመታት በፊት ነው። በብሉይ ኪዳን አስቀድሞ የተነገረ ትንቢት ነው። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳኑንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል የሚል ራእይ ዳንኤል ተመለከተ። ከመልአኩ ገብርኤል ይህን መልእክት ተቀበለ እና ስለ አንድ ሰው ነው የሚናገረው። ያ ሰው በምድር ላይ ሲገለጥ ሲመጣ መሲሁ ሲመጣ
የሚሰራቸውን ስራዎች አስቀድሞ በትንቢት ዳንኤል ተረድቶ ነበር ወይንም አውቆት ተነግሮት ነበር። በትክክል ዳንኤል ላይረዳው ይችላል፣ ግን ለመጨረሻ ዘመን ላለ ነው ለኛ ስለሆነ ለኛ ተገልጧል። ለእስራኤላውያን ግን ነብዩ ይመጣል ወይንም አዳኙ ይመጣል፣ የክርስቶስን የእግዚአብሔርን ስራ ምድር ላይ የሚሰራው አዳኝ ወይንም መሲሁ ይመጣል የሚል መልእክት ተነግሯቸው ነበር። ስራው ምንድነው? አመፃን መጨረስ፣ ኃጢአትንም መፈጸም ወይንም ማስወገድ ማለት ነው። በደልንም ያስተሰርይ ዘንድ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ። በእነዚህ በ70 ሱባኤዎች ውስጥ የክርስቶስ አገልግሎት የመሲሁ ስራ እንደሚፈጸም ይናገራል። በተለይ የሱባኤዎቹ መጨረሻ አመታት ማለት ነው። 70 ሱባኤ ማለት አንድ ሱባኤ አንድ ሳምንት ነው፣ 7 ቀን አለው። በ7 ስናባዛው 490 አመታት ማለት ነው እና ይሄ የሚጀምረው በዛው በዳንኤል መጽሐፍ ላይ እንደሚነግረን በዛው ምዕራፍ ላይ የኢየሩሳሌም ቅጥር መሰራት ምልክት እንደሚሆናቸው ተናግሯል። የኢየሩሳሌም ቅጥር በባቢሎናውያን ፈርሶ ነበረ። እንደገና እሱን ለመስራት ለመጠገን አዋጅ ሲወጣ ይሄ ሱባኤ ይጀምራል የሚል ምልክት ተነግሯቸው ነበር። ይህን ምልክት ሲያዩና ሲሰሙ መዘጋጀት ነበረባቸው። አሁን ነብዩ ሊመጣ ነው፣ መሲሁ ሊመጣ ነው። የኢየሩሳሌም ቅጥር መሰራት ሲጀምር ወይንም አዋጁ ሲወጣ በዳንኤል መልእክት በተነገረው መሰረት መሲሁ ሊመጣ ነው የሚለውን መዘጋጀት ነበረባቸው እና በሌላ አነጋገር የኢየሩሳሌም ቅጥር የመሰራት አዋጅ ሲወጣ እና ቅጥሩ ሲሰራ ልባቸው አብሮ መሰራት ወይንም መዘጋጀት ነበረበት ነው። ምልክትን አያይዞ የተናገረው ሌላው ዓላማ ለዛው ነበር። ለክርስቶስ ምጽአት የሚያዘጋጃቸው ምልክት ነበር። ያ ምን ማለት ነው? የእንስሳን ደም ማፍሰስ፣ በቤተ መቅደስ ውስጥ መሰዋት እና ያን ሁሉ አገልግሎት ማድረግ ያበቃል። መሲሁ ራሱ መጥቶ ይሰዋል። ከዛም በሞቱ ሞትን ይሽራል። ነገር ግን እንደምናውቀው ታሪኩን ክርስቶስ ሲወለድ አላወቁትም። በተወለደ ጊዜም አልታወቀም። አድጎ ሲያገለግልም ይቃወሙት ነበር። መጀመሪያ ስላልተቀበሉት ስላላወቁት። አስቀድሞ ከ600 ዓመት በፊት የተነገራቸው ትንቢት ያንን ባለመረዳታቸው በዳንኤል ምዕራፍ 9 ቁጥር 24 ላይ ያለውን ሲመጣ እንዳልተቀበሉት እንመለከታለን። ስለዚህ ወንድሞችና እህቶች የእግዚአብሔር መገኘት በመጀመሪያ በቤተ መቅደሱ አማካይነት በእስራኤላውያን በነበረው አገልግሎት ነበረ። ከዛ ክርስቶስ ሰው ሆኖ በአካል ምድር ላይ መመላለስ ጀመረ። አብሮነቱ በምድር ላይ አማኑኤል የተባለው ተፈጸመ። ከዛ በኋላ የእግዚአብሔር መገኘት በምድር ላይ አሁንም ቀጥሏል። በመንፈስ ቅዱስ አማካይነት ከኛ ጋር ነው። ክርስቶስ ለሐዋርያቱ መጨረሻ ላይ ያላቸው ምንድነው? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ። እስከ ዓለም ፍጻሜ ድረስ እነሱ አልኖሩም። እኛን ግን የሚወክል ነው። ለእኛም የተናገረው ነው። እስከ ዓለም ፍጻሜ ድረስ በክርስቶስ እያመነ የሚኖር ማንኛውም ሰው በየትኛውም ዘመን እግዚአብሔር በመንፈሱ አማካይነት ከእርሱ ጋር ይኖራል። እውነቱን ከተቀበለው ጋር እግዚአብሔር ከእርሱ ጋር ይኖራል። ይህን ቃል ኪዳን እንመለከታለን። ከቤተ መቅደሱ ወደ ክርስቶስ በአካል መመላለስ፣ ከክርስቶስ በአካል አብሮነት ወደ መንፈስ ቅዱስ አብሮነት እንደተሸጋገረ እናያለን። በዮሐንስ 14 16 እና እስከ 17 ጨምሮ ክርስቶስ የተናገረው የተለየ ትርጉም የሚሰጠንና ትኩረት ማድረግ ያለብን ጥቅስ ነው። ከዚህ አንጻር ክርስቶስ ወደ አባቱ ሊመለስ ሲል ደቀ መዛሙርቱ ፍርሃት ነበረባቸው እና ሆዳቸው ባብቶ ነበር። ከዛ የተነሳ የተለያየ ቃል ኪዳን ሲነግራቸው ነበር። በተለይ አብሮነቱን ሲያረጋግጥላቸው እንመለከታለን። እንደዚህ አላቸው፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ዓለም አይቀበለውም ይላል። ከዛ ስለ እነሱ እንደዚህ አላቸው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ብሎ ነገራቸው እና ይሄ መንፈስ የእግዚአብሔር መንፈስ ዓለም አያውቀውም፣ ዓለም አያደንቀውም፣ ስለዚህ አይቀበለውም። እናንተ ግን ከእናንተ ጋር ስለሚሆን ወይንም ከእናንተ ዘንድ ስለሚሆን በውስጣችሁም ስለሚሆን ታውቃላችሁ እና የእግዚአብሔር አብሮነት በመንፈስ ቅዱስ አማካኝነት ከሰው ጋር ከአማኞች ጋር እንደቀጠለ እንመለከታለን። የመጨረሻ የእግዚአብሔር ዓላማ ሰዎች ከእርሱ ጋር ተቀድሰው እንዲኖሩ ነው። ይህንን ዓላማውን በምድር ላይ እየፈጸመ ነው። በምድር ላይ እንደዚሁ እንዲቀር አይደለም። በሰማይ የመጨረሻው ዓላማ በሰማይ አብረን እንድንኖር ነው። ከዛ በፊት ግን በምድር አብረን መኖር አለብን። የእግዚአብሔርን አብሮነት አብሮ መራመድን አብሮ መኖርን በምድር ላይ ካልተለማመድን በሰማይ ድንገት ሄደን አብረን አንኖርም። ጽድቅን በምድር ላይ መለማመድ አለብን። ያ ደግሞ እግዚአብሔር በግድ የግድ በመንፈስ ቅዱስ አማካይነት ከኛ ጋር መሆንን የሚጠይቅ ነው። ያ ለመጪው የዘላለም ሕይወትና ህብረት የሚያለማምድና የሚያስተምር የሚያሰለጥን ነው።
አሁን መለማመድ አለብን እና እግዚአብሔር ከኛ ጋር እና በውስጣችን የሚለው ሐሳብ እንድንመለከት እሻለሁ። ከኛ ጋር ሲሆን እግዚአብሔር የሚሆነው ከአካላችን ጋር ክርስቶስ እንደሆነው ማለት ነው። ያ ግን በቂ አይደለም። የክርስቶስን ሕይወት ስንመለከት ለ3 ዓመት ከተቀባ በኋላ በምድር ላይ ከሐዋርያቱ ጋር በአካል እየተረማመደ እየተመላለሰ ድንቅ ታምርን እያደረገ አብሯቸው ከነሱ ጋር ተረማምዷል። እነሱ አብረው ተከትለውታል። አብረው ብዙ ነገር አይተዋል። ያ ግን በቂ አልነበረም። ለዚህ ነው ክርስቶስ ምንድን ነበር ያላቸው? እኔ ብሄድ ይሻላችኋል። እሄዳለሁ ሲላቸው ስላዘኑ እኔ ብሄድ ይሻላቸዋል። ከዛ በኋላ ሌላ አጽናኝን እልክላቸዋል። ሌላ አጽናኝ መንፈስ ቅዱስ ሌላ አጽናኝ እንደሆነ ክርስቶስ ራሱ ይናገራል። የእሱ መንፈስ የራሱ እስትንፋስ አይደለም። ሌላ አጽናኝ የራሱ አካል ያለው ሌላ አጽናኝ ነው። ከኔ ሌላ ነው፣ ግን እኔ ስልከው ይላካል። እግዚአብሔር አብም ይልካል። ስለዚህ የክርስቶስ በአካል ከነሱ ጋር መሆን ብቻውን በቂ አልነበረም። አስፈላጊ ነበር፣ ግን የመጨረሻው ዓላማ የእግዚአብሔር ዓላማ ያ አልነበረም። የክርስቶስም አገልግሎት መጨረሻው ፍጻሜ ያ አይደለም። በአካል ከሐዋርያቱ ጋር መሆን ከዛ መለየት አይደለም። ያ አንዱ ነገር ነው። ስለዚህ የእግዚአብሔር ከኛ ጋር መሆን በአካል ከኛ ጋር መሆን ብቻ በቂ አይደለም ነው፣ ውስጣችን መግባት አለበት። ለዚህ ነው ክርስቶስ መጨረሻ ላይ ሲነግራቸው ቁጥር 17 ላይ ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን ያለው ለዛ ነው። እግዚአብሔር ከኛ ጋር ይሆናል። ያ ብቻ በቂ አይደለም፣ በውስጣችንም መሆን ይፈልጋል። በውስጥ ለመሆን ግን በመንፈስ አማካኝነት መሆን አለበት። ስለዚህ ሐዋርያቱ ከክርስቶስ ጋር ምድር ላይ ሲመላለሱ 3 ዓመቱን ሲያሳልፉ በአካል ነበረ፣ ውስጣቸው ግን አልገባም። ክርስቶስ ካረገ በኋላ የመጀመሪያውን የፊተኛውን ዝናብ ከተቀበሉ በኋላ ህይወታቸው ሌላ ነው፣ ተቀየረ። ሌሎች ሰዎች ሆኑ። ለምን? በውስጣቸው በመንፈስ ቅዱስ ስለተሞሉ ውስጣቸው እግዚአብሔር ሞልቶት ነበር። ስለዚህ የእግዚአብሔር አብሮነት ከነሱ ጋር ብቻ አልነበረም፣ በውስጣቸውም ነበር። ስለዚህ ከኛ ጋር ሲሆን በውስጣችን ሲሆን እግዚአብሔር የተለያየ ስራን ይሰራል። ከኛ ጋር ሲሆን የሚያድነን ከአካላዊ ጥቃት ነው። አካላችንን የሚጠብቀው ልባችንን ለመያዝ አይምሮአችንን ለመያዝ ሀሳባችንን እና ምኞታችንን ለመቀደስ ግን ውስጣችን መግባት አለበት። በውስጣችን መሆን ይኖርበታል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አንድ ሰው ኃጢአት አለማድረግ ደረጃ ላይ መድረስ እንደሚችል ይነግረናል። እንዴት አንድ ሰው ኃጢአትን አለማድረግ ደረጃ ላይ ይደርሳል? 2 ነገሮችን ይነግረናል። ከላይ ምክንያቶችን ይገልጽልናል። ከእግዚአብሔር የተወለደ ሁሉ ክርስቶስ ለኒቆዲሞስ እንደነገረው ከእግዚአብሔር የተወለደ አዲስ ፍጥረት ነው። ያ ለጽድቅ የተወለደ ነው። ጽድቅን ለመማር ለመለማመድ የተወለደ ገና ሕፃን ልጅ ነው። በክርስቶስ አንድ ሰው ሲያምን አዲስ አማኝ ሲሆን ማለት ነው። እና ከእግዚአብሔር መወለድ አንዱ ነው። ሁለተኛው ዘሩ በእርሱ ይኖራልና፣ ዘሩ የተባለው ክርስቶስ ነው። ለአብርሃም ጀምሮ ሲነገር የነበረው ሰዎችን የሚያድነው የተለየው ዘር የተባለው ክርስቶስ በውስጣችን ሲኖር ኃጢአትን አለማድረግ ደረጃ ላይ እንደርሳለን። ያ ማለት ፈጽሞ ስህተት አንሰራም ማለት አይደለም፣ ግን ኃጢአትን ሊያደርግ አይችልም ይላል። ሰው ኃጢአትን ማድረግ የማይችልበት ደረጃ ላይ ይደርሳል። ያ ማለት ሆን ብሎ ወደ ኃጢአት አይሄድም ማለት ነው። የጠላት ስራ ስለሆነ ያ እያወቀው ወደ ኃጢአት አይሄድም። ሲያውቀው ራሱን መዋጋት ስለለመደ ያንን አያደርግም፣ ይወስናል። እና ከእግዚአብሔር ሰው ሲወለድ እና ዘሩ በውስጡ ሲኖር ክርስቶስ በውስጡ ሲኖር ከኛ ጋር እግዚአብሔር በውስጣችን ሲሆን ኃጢአት አለማድረግ ደረጃ ላይ እንደርሳለን ነው። በሰብአዊ ሲታይ የማይቻል ነው፣ ከባድ ነው፣ ሩቅ የሆነ ነገር ነው። ለእግዚአብሔር ግን የሚያቅተው የለም። ክርስቶስ በውስጡ ያለ ሰው የሚያደርገው ጽድቅን ነው። ምክንያቱም የህይወቱ መሪና አዛዥ የሚሆነው ክርስቶስ ነው። ክርስቶስ ደግሞ ኃጢአትን ሊያደርግ አይችልም፣ የሚያደርገው ጽድቅን ብቻ ነው። ስለዚህ ያ ሰው በውስጡ ክርስቶስ ስላለ የሚያደርገው ጽድቅን ነው፣ ኃጢአትን ሊያደርግ አይችልም ይላል። ገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ ያለውን የሚያስታውሰን ነው። ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በውስጤ ይኖራል። ክርስቶስ በጳውሎስ ውስጥ ሆኖ ሲኖር ጳውሎስ ሲያደርግ የነበረው ጽድቅን ነው፣ ኃጢአትን አይደለም። ስህተትን ግን ሊሰራ ይችላል ሳያውቀው፣ ግን ያን ጊዜ ንስሐ ይገባል። ስለዚህ ክርስቶስ በውስጣችን ሲሆን ከኛ ጋር ብቻ ሳይሆን በልባችን፣ በውስጣችን፣ በህይወታችን ውስጥ ሲገባ ከኃጢአት ነው የሚያድነን። ህዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ወንድሞች እህቶች፣ ከኃጢአት ለማምለጥ የግድ የእግዚአብሔር በውስጣችን መግባት ያስፈልጋል።
በምድር ላይ ክርስቶስ እያለ በሐዋርያቱ ሕይወት ውስጥ ልብ ውስጥ አልገባም። ምክንያቱም አጥንትና ስጋ ነበረው፣ ሰው ውስጥ መግባት አይችልም። በመንፈስ ቅዱስ አማካኝነት ግን ልባቸውን ሞላ፣ ሕይወታቸውን እግዚአብሔር ያዘ፣ ተቆጣጠረ። የዛን ጊዜ ሌሎች ሰዎች ሆነው ተቀየሩ። ስለዚህ ልባችን በእግዚአብሔር ካልተያዘ፣ ውስጣችን በእግዚአብሔር ካልተያዘ ኃጢአትን ማሸነፍ አንችልም። የእግዚአብሔር አብሮነት ከኃጢአት ለማዳን ነው። ከአካላዊ ከስጋ ጥቃት፣ ከህመም፣ ከበሽታ ለማዳን ብቻ አይደለም። ዋና ዓላማው ከኃጢአት ማዳን ነው። ያም ትልቁ ነገር ነው። ስለዚህ የእግዚአብሔር በውስጣችን መሆን የግድ አስፈላጊ ነው። ለድነታችን እጅግ አስፈላጊ ነው። ልንጠይቀው የሚገባው ቃል ኪዳን ነው። በውስጣችን አንተ ግባ፣ በመንፈስ ቅዱስ አማካኝነት መቅደስን አንተ ሙላ ብለን ልንጠይቅ ያስፈልጋል። ይሄ እንዲሆን መከሰት ያለባቸው ክስተቶች ወይንም የኛ ዝግጁነት ያስፈልጋል። በኢሳይያስ 66 ቁጥር 1 እና 2 ላይ እንደዚህ ይላል እግዚአብሔር፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ይላል። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል እና እግዚአብሔር ሲናገር መቅደስን እንዴት ሰሩልኛላችሁ ይላል። ሰማይ የኔ ነው፣ የዙፋኔ መቀመጫ ነው። ምድር የእግሬ መረገጫ ናት፣ የኔ ናት። በሰማይም በምድርም ያሉትን ሁሉ የፈጠርኩት እኔ ነኝ፣ በእጄ የሰራሁት እኔ ነኝ። ስለዚህ የኔ ነው፣ እናንተ ልትሰጡኝ አትችሉም ይላል። መቅደስን ልትሰሩልኝ አትችሉም፣ የምኖርበትን ቦታ ልታበጁ አትችሉም ይላል። ነገር ግን ምን ይላል? ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ሰማይ ላይ እና ታች ምድር ላይ፣ ከምድር በታች በውሃ ውስጥ ሰው ለእግዚአብሔር ቦታ መስጠትን መስራትን አይችልም፣ ቤት መስራትን አይችልም። ነገር ግን ምን ይላል? ወደ ሰዎች ልብ ትሁት ወደ ሆነ ሰው እመለከታለሁ፣ በዛም ውስጥ አድራለሁ ይላል እና 3 ነገሮችን ያስቀምጣል። ወደ ትሁት ወደ ሆነ፣ መንፈሱ ወደ ተሰበረ፣ በቃሉ የሚንቀጠቀጥ ለቃሉ ምላሽ የሚሰጥ ማለት ነው። ስለዚህ ትህትና እና ራስን ማዋረድ እግዚአብሔርን ይስቡታል። እግዚአብሔር ከኛ ጋር እንዲሆን የሚያደርጉ ናቸው። ወደኛ የሚስቡት የልብ ሁኔታዎች ትህትና፣ ራስን ማዋረድ፣ ራስን ዝቅ ማድረግ፣ በሌላ አነጋገር ኩራትና እብሪት እግዚአብሔርን ከኛ ያራቁታል። ሰይጣን ወደኛ እንዲቀርብ ያደርጋሉ። ስለዚህ የዚህ ባህሪ የኩራትና የእብሪት ራስን ከፍ የማድረግ ባህሪ የሰይጣን ባህሪ ስለሆነ ይህ ባህሪ ከሰይጣን ጋር አንድ ያደርገናል። ነገር ግን ትህትናና ኩራት፣ ትህትናና ራስን ማዋረድ ወደ እግዚአብሔር እንድንቀርብ የሚያደርጉን ልባችንን የሚያዘጋጁ ናቸው። በምድራዊ ቤተ መቅደስ እኛ የእግዚአብሔር ማደሪያዎች ነን። በምድር ላይ ሌላ ቤተ መቅደስ የለም አካላዊ። ልባችን እኛው ሰውነታችን ካልሆነ 1 ቆሮንቶስ ምዕራፍ 6 2 ቆሮንቶስ ምዕራፍ 6 ሁለቱም የሚነግሩን እኛ የእግዚአብሔር ቤተ መቅደስ እንደሆነ ነው። ስለዚህ በውስጣችን ለማደር እግዚአብሔር በውስጣችን ለመኖር የእኛ ትህትናና ራስ ማዋረድ ያን ይጠብቃል። በራሳችን ያን ማድረግ አንችልም። ያንንም እንድናደርግ የሚረዳን እግዚአብሔር ነው። እግዚአብሔር ቅርብ እንደሆነ መጽሐፍ ቅዱስ ይነግረናል። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል መዝሙር 34:18 ላይ። እግዚአብሔር ለሁሉም ሰው ቅርብ ነው፣ ለአንዳንዶች ግን በተለየ ሁኔታ ቅርብ ነው። ልባቸው ለተሰበረ ወይንም ትሁት ለሆኑ መንፈሳቸው ለተሰበሩ ሰዎች እግዚአብሔር ይበልጥ ቅርብ ነው፣ እነዛንም ያድናቸዋል ይላል። በመዝሙር 51:16 ላይ መስዋዕትን ብትወድድስ በሰጠው ነበር፣ የሚቃጠለውን መስዋዕት ደስ አያሰኘኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም ይላል። ሌሎች ነገሮችን ማድረግ ተውኝ፣ ልባችሁን ስጡኝ። የእግዚአብሔር መስዋዕት ወይንም ስጦታ ማለት የተሰበረ እና የተዋረደ ልብ ነው። ያንን ስጡኝ ነው የሚለው። ትህትናን ከኛ ይፈልጋል። ስለዚህ በመጀመሪያው ክፍል በመጀመሪያው ነጥብ እንዳየነው የእግዚአብሔር ዋናው ዓላማ ትኩረት ያደረግንበት እግዚአብሔር ከኛ ጋርና በውስጣችን የቤተ መቅደሱ ዓላማ እግዚአብሔር በውስጣችን እንዲያድር ነው። ያም በመሆኑ የኃጢአት ኃይል እንዲሸነፍ፣ የጠላት ስራ እንዲከሽፍ የሚያደርግ ነው። የቀሩትን ሁለቱን በአጭሩ እንመለከታለን። ሁለተኛው ክርስቶስ መካከለኛ የሚል ነው። የቤተ መቅደሱ ሁለተኛው ዓላማ
ክርስቶስ መካከለኛ እንደሆነ የሚነግረን ነው። ቤተ መቅደሱ በአጠቃላይ የሚወክለው ክርስቶስን ነው። ምክንያቱም በቤተ መቅደሱ አማካኝነት እግዚአብሔር ከሕዝቡ ጋር ህብረትን የሚፈጥርበት፣ በምሳሌያዊ ድርጊት ኃጢአት የሚወገድበት ስርዓት ነበረ። ስለዚህ ቤተ መቅደሱ በአጠቃላይ ክርስቶስን ይወክላል። በእግዚአብሔርና በሰው መሀል፣ በሰማይና በምድር መሀል ጣልቃ የገባው ደግሞ የእግዚአብሔር ልጅ ክርስቶስ ነው እና በክርስቶስ ሞት የመቅደሱ ስርዓት አበቃ፣ ያም ተፈጸመ። በሌላ አነጋገር ይህን ስንመለከተው በሰማይና በምድር መካከል ጣልቃ የገባው ቤተ መቅደሱ ነበር፣ የተሰራው ቤተ መቅደስ ነው። ክርስቶስ በአዲስ ኪዳን አገልጋይ ሆኖ በእግዚአብሔር አብና በሰዎች መካከል ሆኖ ጣልቃ ገብቶ እያገለገለ ይገኛል። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይለናል። ጥያቄው በእኛና በእግዚአብሔር መካከል ያለው ክርስቶስ ብቻ ነው ወይ? ክርስቶስን የሚተካ ወይ ከክርስቶስ በላይ የሆነብን በመካከላችን ጣልቃ የገባ ነገር የለም ወይ? ሰው ቢሆን ቁስ ቢሆን ወይ የሆነ ጉዳይ ወይ ነገር ቢሆን ማንኛውም ነገር በእግዚአብሔር አብና በእኛ መሀል ላይ የገባ ነገር ቢኖር ከክርስቶስ የምናስበልጠው ማንኛውም ነገር ቢሆን የሚያጠፋን ነው። በእኛና በእግዚአብሔር መካከል ክርስቶስ ጣልቃ ሲገባ ሊያድነን ነው። ክርስቶስን ተክቶ ግን ወይ ከሱ በላይ ሆኖ በእኛና በእግዚአብሔር መካከል ስንቅር የሚል ማንኛውም ነገር ሊያጠፋን ነው። መልካም ነገር እንኳን ሊያጠፋን ይችላል። ሰው ቢሆን ቁስ ቢሆን ለምድር መልካም የሆነ የግድ ለሰማይ ለመንፈሳዊ መልካም ነው ማለት አይደለም። ከአዳኛችን የሚበልጥ ከእግዚአብሔርና ከኛ መሀል የሚገባ ማንኛውም ነገር ሊኖር አይገባም። ክርስቶስ መካከለኛችን ሊሆን ያስፈልጋል። ሶስተኛ ግንባታ በስጦታ የሚል ሀሳብ ነው። ቤተ መቅደሱ ሲሰራ በዘጸአት ምዕራፍ 5 ከ1-4 ላይ ሲነግረን እስራኤላውያን እንደ ፍላጎታቸው እንደ አቅማቸው ስጦታን ሁሉ አምጡ ተብለው ነበረ። መባን ስጦታን ሁሉ አመጡ። ሙሴ በቃ እስከሚል ድረስ ስጦታን ሰበሰበ እና በቂ በሆነ ሁኔታ ከበቂ በላይ በሆነ ስጦታን አመጡ። ወርቅ፣ ብር ያላቸውን ሁሉ እንጨቱን ሁሉንም። ከዛ በኋላ የመገናኛው ድንኳን ተሰራ እና በአዲስ ኪዳን ስንመለከት መቅደሱ ቤተ መቅደሱ ልባችን ነው። ልባችን የሚሰራው ለእግዚአብሔር አሳልፈን በስጦታ መልክ ስንሰጠው ነው። እስራኤላውያን ስጦታ ሰጥተው መቅደሱ እንደተሰራ በአዲስ ኪዳን ልባችንን ስንሰጠው እግዚአብሔር እኛን ይሰራናል፣ መቅደሱን ይሰራል፣ ያበጃል። እና ክርስትና የሚጀምረው በመስጠት ነው፣ በመቀበል አይደለም። የምንቀበለው መልእክት አለ፣ መጀመሪያ የምንሰማው መልእክት አለ፣ እውነት አለ። ያንን ስንሰማ ግን አካላዊ ነገር መቀበል አይደለም የሚቀድመው፣ ልባችንን መስጠት ነው። ለዛ ነገር መገዛት ማለት ነው። ብዙ ጊዜ ሰዎች ክርስቲያን ሲሆኑ የተለየ በረከትን የሚጠብቁ በዓለም ላይ ክርስቲያን የሆኑ በርካታ ሰዎች አሉ። የተለየ ነገር የሚጠብቁ ምድራዊ በረከት እንደሚሞላላቸው፣ ሀብት፣ ንብረት፣ ዝና፣ ስልጣን ሁሉ እንደሚጨምርላቸው የሚያስቡ አሉ፣ የሚያምኑ አሉ። በርካታ በቢሊየን ምናልባት የሚቆጠሩ በሚሊዮን የሚቆጠሩ ሰዎች አሉ። ነገር ግን የእግዚአብሔር ቃል የሚነግረን ክርስትና የሚጀምረው ልብን በመስጠት ነው እንጂ በመቀበል አይደለም። ስለዚህ ዝግጁ መሆን ያለብን ለመስጠት ነው። መጀመሪያ ልባችን አሳልፈን መስጠት፣ የዛን ጊዜ እግዚአብሔር ልባችንን ይሰራል። በአጠቃላይ የቤተ መቅደሱ ዓላማ ከዓላማው ጋር ተያይዞ 3 ነጥቦችን አይተናል። የመጀመሪያው እግዚአብሔር በውስጣችን የሚል ነው። እግዚአብሔር ከኛ ጋር ብቻ ሳይሆን በውስጣችን እንዲሆን የሚያሳስበን ዓላማ ነው የቤተ መቅደሱ ዓላማ። የአካላችን መዳን ወይም መጠበቅ አንድ ነገር ሆኖ ዋናው ግን የልባችን እረኛ ነው እግዚአብሔር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል የእግዚአብሔር ቃል። ስለዚህ የልባችን እረኛ የሚሆነው ልባችን ውስጥ በመንፈሱ ሲገባና ሀሳባችንን ሲይዝ ነው። ሁለተኛው ከዓላማው የምንማረው ትምህርት ክርስቶስ መካከለኛ መሆኑን። አማራጭ መንገድ የለም፣ ሌላ መዳኛ የለም። አንድ መንገድ፣ አንድ ድልድይ፣ አንድ መሰላል ነው ያለው ሰውን ከእግዚአብሔር ጋር ምድርን ከሰማይ ጋር የሚያገናኝ ማለት ነው። ያም ክርስቶስ ብቻ ነው፣ ሌላ የሚያድን የለም። በሐዋርያት ሥራ ምዕራፍ 4:12 ላይ እንደሚነግረን መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለንም። ስለዚህ ሌላ አዳኝ የለም። እንድንድንም የሚያግዘን ምድራዊ የሆነ ሰው፣ ሌላ ሰው፣ ታላቅ የሚባል ሰው የለም። አዳኝ ክርስቶስ ብቻ ነው። ክርስቶስ መካከለኛ መሆኑን ይነግረናል። ያም በመካከላችን በእግዚአብሔርና በእኛ መሀል ማንም ጣልቃ መግባት እንደሌለበት የሚያስተምረን ነው። ሶስተኛው ከቤተ መቅደሱ ዓላማ ተነስተን ያየነው የልብ ግንባታ ነው። ያም በስጦታ እግዚአብሔር ልባችንን ስንሰጠው መቅደሱ አድርጎ እንደሚሰራው የሚነግረን ነው። እግዚአብሔር ይባርካችሁ። በሚቀጥለው 3ኛውን ክፍል እንመለከታለን።